እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። ፓርቲያችን ፕሬዝዳንትና የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሀገር ውስጥ አልፈው የምስራቅ አፍሪካ ቀጠና ሀገራት ሰላም እንዲሰፍን የሻከረው የእርስ በርስ ግንኙነት እንዲሻሻል ሰርተዋል። ወደ ጎረቤት ሀገራት በማቅናትም ሰላምን የማጽናት ስራዎች ተከናውነዋል። ከሁለት አስርት ዓመታት በላይ በጠላትነት የዘለቀውን የኢትዮ ኤርትራ ግንኙነት ወደ ወዳጅነት ለመቀየር በከፍተኛ የፖለቲካ ቁርጠኝነት የተሰራው ስራ የፓርቲያችን የሰላም አርበኝነት መገለጫ ነው። ከዚህ አልፎ የፓርቲያችን ፕሬዝዳንት በጎረቤት ሀገር ደቡብ ሱዳን ተፋላሚ ኃይሎች ልዩነታቸውን በሰላማዊ መንገድ እንዲፈቱ ያላሰለሰ ጥረት አድርገዋል። بمقدم رسول السلام رئيس وزراء اثيوبيا ابي احمد በሀገር ውስጥና በውጭ ለሰሩት ህዝብን ከህዝብ የማቀራረብ ሰላምን የማስፈን ስራም የዓለም የሰላም ኖቤል ሽልማትን ለመሸለም በቅተዋል። For 2019 to Ethiopian Prime Minister Abiy Ahmed Ali for his efforts to achieve peace and international cooperation. ሰላም ተኮር ስራን ተቋማዊ አድርጎ በትኩረት ለመስራትም የሰላም ሚኒስቴር እንዲቋቋም ተደርጓል። የጸጥታና የደህንነት ተቋማትን ሪፎርም በማገዝ በሌላ መልኩ በሀገራችን ውስጥ ሰላም የጋራ ቋንቋ መሆን የሚችልበት ሁኔታ እንዲፈጠር እድልና ተልዕኮ የተሰጠው ነው። በሚኒስቴሩ በኩል ችግርን በንግግር የመፍታት ባህል እንዲዳብር በውይይት በህግ ማሻሻያ አማካኝነት ጥረት ተደርጓል። የለውጡ መንግስት ሀገር የማስተዳደር ኃላፊነቱን በተረከበበት ወቅትም በተለያዩ አካባቢዎች የነበሩ አለመረጋጋቶች ካለፈው ስርዓት ስብራቶች የተወለዱ ቢሆኑም የጥላቻ ግንብን አፍርሶ የፍቅር ድልድይ እንገንባ በሚል ጥሪ ኢትዮጵያውያንን በአንድነት ጥላ ስር ለማድረግ ተሰርቷል። ባለፉት ዓመታትም ልዩነቶችን በውይይት ለመፍታት ተጨባጭ ተግባራትን አከናውኗል። በሀገር ውስጥ ከሚከናወኑ የሰላም ድርድሮች ባሻገር ምንም እንኳን በሌላኛው ወገን የቀረቡ ሐሳቦች ለስምምነት ባያበቁትም በታንዛኒያ ዳሬ ሰላም ከኦሮሞ ነጻነት ሰራዊት ጋር ድርድር መደረጉ ይታወሳል። በሌላ በኩል በሀገራችን ላይ ተደቅኖ የነበረውን የህልውና ስጋት የአፍሪካን ችግር በአፍሪካውያን እንዲፈቱ በሚለው መርህ መሰረት በፕሪቶሪያው የሰላም ስምምነት እንዲቋጭ አድርገናል። ይህም የጦር ሜዳ ድልን ወደ ዘላቂ ሰላም የመለሰ ታላቅ ዲፕሎማሲያዊና ፖለቲካዊ ስኬት ነው። ለዘመናት በሀገራችን ልሂቃንና ህዝቦች መካከል የነበሩ የሐሳብ ልዩነቶችንና ቅራኔዎችን በጠረጴዛ ዙሪያ ለመፍታት ገለልተኛ የሆነ ሀገራዊ የምክክር ኮሚሽን አቋቁመን ወደ ስራ አስገብተናል። ከጎረቤት ሀገራት ጅቡቲ፣ ኬንያ፣ ደቡብ ሱዳን፣ ሶማሊያና ሌሎችም ጋር የሁለትዮሽ ውይይቶችን ከማድረግ ባለፈ በኤሌክትሪክ ኃይል፣ በመሰረተ ልማትና በንግድ በማስተሳሰር የጋራ ተጠቃሚነትን አረጋግጠናል። ይህ ትስስር ደግሞ የእጅ አዙር ጥቃትን ስጋት በከፍተኛ ሁኔታ ቀንሶታል። የመከላከያና የደህንነት ተቋሞቻችን ከፖለቲካ ወገንተኝነት የጸዱ ብሔራዊ ብዝሃነትን ያከበሩና ዘመናዊ ቴክኖሎጂ የታጠቁ እንዲሆኑ በማድረግ የሀገርን ሉዓላዊነትና ሰላምን የማስጠበቅ አቅማቸውን ገንብተናል። በትጥቅ ትግል ውስጥ የነበሩ ኃይሎችን ትጥቅ አስፈትቶ ወደ ማህበረሰቡና ወደ ሰላማዊ ህይወት ለመመለስ የሚያስችል ስራም ተከናውኗል። አሁንም እየተከናወነ ነው። ብልጽግና ፓርቲ ከአዲስ አበባ እስከ ዳሬ ሰላምና ፕሪቶሪያ የሄደበት ርቀት ለሰላም ያለውን ቁርጠኝነት ቃልም በተግባር ያሳየበት ነው። እነዚህ ስራዎቻችን በዜጎች ህይወትና በሀገራዊ ደህንነታችን ላይ ያስመዘገቧቸውን ውጤቶች እናንሳ። በሰላም ስምምነቱ ምክንያት በሰሜኑ የሀገራችን ክፍል ተከስቶ የነበረው ጦርነት ቆሞ ዜጎች ወደ መደበኛ ህይወታቸው፣ ልማታቸውና ትምህርታቸው እንዲመለሱ ሆኗል። ለጦርነት ይወጣ የነበረው ከፍተኛ ሀብት ዛሬ ለልማትና ለምግብ ዋስትና፣ ለምሳሌ ለከተማ ግብርናና ለስንዴ ልማት እንዲውል በማድረግ የዜጎችን ኑሮ ለማሻሻል ተችሏል። ከጎረቤት ሀገራት ጋር በፈጠርነው የኢኮኖሚና የጸጥታ ትብብር ምክንያት ሽብርተኝነትና ድንበር ተሻጋሪ ወንጀሎች በከፍተኛ ሁኔታ እንዲገቱ ተደርጓል።
በሀገራዊ ምክክሩ አማካኝነት ዜጎች በልዩነቶቻቸው ላይ በሰላም መወያየት እንደሚችሉ ግንዛቤ ተፈጥሯል። ይህም የፖለቲካ ባህላችንን ከጠመንጃ ወደ ሐሳብ እያሸጋገረው ነው። ኢትዮጵያ በቀጠናው ሰላምን የምታስከብርና ግጭቶችን የምታስታርቅ ተሰሚነት ያላት ሀገር ሆና እንድትቀጥልም አድርጓታል። ኢትዮጵያ